ናይላ ነርሰቦ እቺ ልጅ የማያውቃት ሰው የለም፣ የማያውቃት ሰው የለም። የዚች ልጅ ከተጀመረ ቆይተዋል ማለት ነው። እንዲሁም በመሀል ታረስቶ ነበረ እና አሁን ደግሞ አጋጣሚ እግዚአብሔር ይስጠውና የኢትዮጵያ መንግስት ዜጎቹ ወደ ሀገራቸው እንዲገቡ ከሳዑዲ አረቢያ ተፈቀደ ማለት ነው። ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እግዚአብሔር ይመስገን። ነገራችን ሰላም ያድርግልን። እንግዲህ ናይላ ነርሰቦ እቺ ልጅ የማያውቃት የለም። ቡታጅራ ተወላጅ ናት ማለት ነው። ከዚህ በፊት ፋሲካ ናት፣ ፋሲካ ቲዩብ ወደ ዩቲዩብ ያመጣችው ማለት ነው። ቤተሰቦቿን እናት አባቷን በጣም የሚያሳዝኑ እናት አባት ናቸው ያሉት። እቺ ልጅ ሳውዲ አረቢያ ከሄደች 14 ዓመት ሆነው ማለት ነው። አሁን 14 ዓመት ሙሉ ግን በእስር ቤት ነው ያሳለፈችው ማለት ነው። 14 ዓመት እስር ቤት ውስጥ መቀመጥ ማለት ምን ያህል እንደሚከብድ እንዲሁም የሳውዲ አረቢያ እስር ቤት ማለት ነው እና በጣም ነው የሚከብድ እውነት ለመናገር እና እግዚአብሔር ይመስገን በመጨረሻም እንግዲህ ወደ ሀገሯ ልትገባ ነው፣ ወደ ቤተሰቦቿ ልትሳፈር ነው። እግዚአብሔር ይመስገን። ሳውዲ አረቢያ ውስጥ የሚሰቃዩ ዜጎቻችን እህት ወንድሞቻችን በሰላም ወደ ሀገራቸው እንዲመለሱ የኢትዮጵያ ዜጋ እንግዲህ በሰላም ወደ ኢትዮጵያ ወደ ሀገራቸው ከሳዑዲ እንዲወጡ የቆንስላም ባለፈው ተናግሮ ነበር ማለት ነው እና ተመስገን። ከትናንት ወዳም እንግዲህ እንዳያችሁት ብዙ ዜጎች ወደ ሀገራቸው ተመልሰው ወደ ቤተሰቦቻቸው ተቀላቀሉ ማለት ነው። አሁንም እንደቀጠለ ነው፣ አሁንም ይቀጥላል። ሳውዲ አረቢያ፣ ጆርዳን ውስጥ የሚሰቃዩ እህት ወንድሞቻችን በጣም በቃ የሞት ፍርድ የሚደርስባቸው ብዙዎች እነኚህ ሁለት ሀገራቶች ውስጥ ነው ማለት ነው፣ ጆርዳን እና ሳውዲ አረቢያ ማለት ነው እና ተመስገን። በመጨረሻም ናይላ ነርሰቦም የእሷ ነገር ከተጀመረ ቆይተዋል። ወደ ዩቱብ ፋሲካ ቲዩብ ያመጣችው ቤተሰቦቿን ካመጣች ብዙ ሰዎች ድምፅ ሆነው ብዙ ሰዎች ብዙ ብር ተሰብስቦ ነበረ። እሷ ግን ያጠፋችው ያው በፊት የገባችበት ቤት የሰዎቹ ልጅ ነው ማለት ነው የገደለችው። እና ታውቃላችሁ የእነሱ ልጆች ትንሽ ትልቁ የእነሱ ጥፋት ታውቃላችሁ ሁላችሁም ማለት ነው። እና በጣም ነው የሚከብደው። እቺ እህታችንም እንግዲህ ይሞታል ብላ አይደለም የመታቸው፣ አጋጣሚ ሆኖ ግን የልጁ ህይወት አለፈ ማለት ነው። ሲያልፍ ቤተሰቦቹ ወደ እስር ቤት ነው የወሰዷት። ግን እስር ቤት ደግሞ እንደሚታውቁት የሳዑዲ እስር ቤት ሰውን የገደለ የሞት ፍርድ ነው የሚፈረድባቸው ማለት ነው። ከዚህ በፊትም ብዙ ሰዎች ሲገደሉ ሰምተናልም ሚዲያ ላይ አይተናል ማለት ነው። እና ናይላም እንግዲህ ቀንዋን ሲጠብቅ ነበረ የሞት ፍርድ ተፈርዶበት እዛ ውስጥ ማለት ነው። 14 ዓመት ሆኗታል አሁን። ያው በመሀል ተጀምረው ለሰዎች እንዴት ነው ሰውን የገደለ በሀገራችን እንትን ይከፈላል አይደል? የሚከፈል ነገር አለ። እንደዛ ነው ማለት ነው። እነሱ ሀገርም እንደዛ ወደ 2 ሚሊዮን ብር ተሰብስበው ከዛ በኋላ ደግሞ ዳኞቹ ጸጥ አሉ። ከዛ በኋላ ተረስተው አሁን ደግሞ እግዚአብሔር ይመስገን አጋጣሚ የኢትዮጵያ መንግስት እንግዲህ ሳውዲ አረቢያ ውስጥ የሚደርስባቸው ችግር ሁሉ ነገር አይተው ከሳዑዲ መንግስት ጋር ተወያይተው እዛ ያሉት ቆንስላዎች ጋር ማለት ነው። በመጨረሻ ምን ሆነ? የሳውዲ አረቢያ ውስጥ የሚኖሩ ህገወጥም የሚኖሩ ዜጎቻችን ወደ ሀገራቸው እንዲመለሱ በነፃ ማለት ነው
በጣም ደስ የሚለው እግዚአብሔርን እንደዚህ ሆኖ ይመለሱ ሲባሉ የከፋቸው ሰዎችም አሉ። አልመለስም የሚሉ ሰዎችም አሉ። እንደዛውም ደግሞ የተደሰቱ ልጆች ብዙዎች እጥፍ አሉ ማለት ነው። ምክንያቱም እንዴት ልግባ መንገድ አተው በቃ እንዴት ሀገሬ ልግባ፣ እንዴት ትኬት ቆርጬ ልግባ፣ ወረቀት የሌላቸው እቃማ የሌላቸው ምንም የሌላቸው በቃ የሚሰቃዩ እህት ወንድሞቻችን ብዙዎች አሉ ማለት ነው። ለእነሱ ደግሞ መልካም ነገር ነው የሆነና እግዚአብሔር ይመስገን በቀላሉ አለ እስር ቤት ሳይገቡ ምንም ሳይቀጡ ቀጥታ በነፃ ወደ ሀገራቸው ወደ ቤተሰቦቻቸው እየተቀላቀሉ ነው ማለት ነው። እግዚአብሔር ይመስገን። እንግዲህ ከዚህ በፊትም እንደዚህ አይነት ነገር ተጀምሮ ነበረ። ከሁለት ጊዜ ምናምን ጉዞ ተጉዞ ከዛ በኋላ ደግሞ አቁሞት ነበረ። አሁን ግን በቋምነት ጆርዳንና ሳውዲ አረቢያ ውስጥ ያሉ ዜጎቻችን ወደ ሀገራቸው እንዲመለሱ ይሄ መልካም ዜና ነው ማለት ነው። በጣም ነው ደስ የሚለውና እንኳን ደስ አላችሁ። እዛ ውስጥ ተሰቃይታችሁ የምትኖሩ ይህን እድል ስላገኛችሁ እንኳን ደስ አላችሁ። ፈጣሪ ደግሞ በሰላም ለሀገራችሁ ያብቃችሁ። እንግዲህ በዚህ አጋጣሚ እስር ቤት ውስጥ ያሉም እንዳለ ወጥቶ ወደ ሀገራቸው ስለሚሄዱ ናይላ እንግዲህ ከነሱ ውስጥ አንዷ ናት ማለት ነው። በ14 ዓመቷ ወደ እናት አባቷ ወደ እናት ሀገሯ በሰላም ልትመለስ ነው። እግዚአብሔር ይመስገን። በሁለተኛው ዙር እሷም ደግሞ ወደ ሀገሯ ትደርሳለች ማለት ነው። የእውነት እኔ እናት አባቷ በጣም ነው የሚያሳዝኑት፣ በጣም ማለት ነው። 14 ዓመት ሙሉ ልጇን ሳያዩ እንደዚህ እሷ ደግሞ ቤተሰቦችን እቀይራለሁ ብላ እዛ ስትሰቃይ እስር ቤት ውስጥ ስትሰቃይ በጣም ነው የሚያምነው። እውነት በጣም ማለት ነው በጣም ነው የሚከብደው። እንግዲህ ብዙ እህቶቻችን ህይወታቸው አለፈ። በቃ በማናቀው ምክንያት ሞቱ ብቻ የምንሰማ ብዙ እህቶቻችን አታናል ማለት ነው። እግዚአብሔር ይመስገን። የቀሩት ደግሞ በሰላም ወደ ሀገራቸው ሊመለሱ ነው። እንኳን ደስ አላችሁ። እውነት መንገድ አጣችሁ ይህን መንገድ ላገኛችሁ እህቶቼ ወንድሞቼ በሙሉ እንኳን ደስ አላችሁ። በሰላም ወደ ሀገራቸው ተመልሰው በቃ ቤተሰቦቻቸውን ማየት ራሱ ትልቅ ነገር ነው። እውነት ትልቅ ነገር ነው። በቃ እዛ ከመሰቃየት ማለት ነው። እና እግዚአብሔር ይመስገን። በመጨረሻም እንግዲህ ናይላም በሰላም ወደ ሀገሯ ልትገባ ነው። እውነት በጣም ነው ደስ የሚለው በጣም ማለት ነው። እና እንኳን ደስ አላችሁ። ፈጣሪ ደግሞ በሰላም ወደ ሀገራችሁ ይመልሳችሁ። ሁላችሁም በያላችሁበት ፈጣሪ ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን፣ ከኛ ጋር ይሁን። ወጥተው ከመቅረት ደግሞ እግዚአብሔር አምላክ ይጠብቀን። ሁላችሁም በያላችሁበት ሰላማችሁ ይብዛ። እግዚአብሔር ሀገራችን ሰላም ያድርግልን። በሌላ ቪዲዮ ደግሞ እንገናኛለን። ቪዲዮን ላይክ፣ ሼር፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። ሁላችሁንም አመሰግናለሁ።